የተፈተነ ሰው በህይወቱ ተፈትኖ ያለፈ ሰው ወይም እየተፈተነ ያለ ሰው ቋንቋው ቁም ነገር አለው። ምክሩ ፈዋሽ ነው። በዘመኔ በጣም ከባድ ነገር ቢኖር ያየሁት ያልተፈተነን ሰው ማናገር። ያልተፈተነን ሰው እንደማናገር አቁሳይ ነገር የለም፣ ጎጂ ነገር የለም። ያልተፈተነ ሰው እግራችሁን በልቷችሁ ጸጉራችሁን እያከከ ጭራሽ ያቆስላችኋል። ተፈትኖ ያለፈ ሰው ይረዳል እንጂ አይፈርድም። ይገርምሃል። ያውቀዋል፣ ትምህርቱንም ያውቀዋል፣ መውደቁንም ያውቀዋል፣ አስጨራሽ መሆኑንም ያውቀዋል፣ መሳሳትንም ያውቀዋል። ለምንድነው አምላክ የሚፈትነኝ? ለምንድነው በዚህ ነገር እኔን የሚሟገተኝ? ለምንድነው ዝም የማይለኝ ካልክ ለብዙ ህዝብ አባት ሊያደርግህ፣ ለብዙ ህዝብ እናት ሊያደርግሽ። ታዲያ ሳትፈተኝ እንዴት የሚፈተኑ ሰዎች እናት ትሆኛለሽ? ሳትፈተን እንዴት የሚፈተኑ ሰዎች አባት ትሆናለህ? ተፈትነው የሚያለቅሱ ሰዎች እንዴት እንባ አባሽ ትሆናለህ? አንቺ እንዴት ተሰብረው የመጡ ሴቶች ስብራት ጠጋኝ ትሆኛለሽ? that's why ፔኑን እንድታቂው ያደርግሻል። እኔ በመመራው ቤተክርስቲያን ስፈተን ተፈትኜ ወድቄ ስነሳ ሌላ ቤተክርስቲያን የሚመራ ፓስተር ሲወድቅ የፍርድ ጅራፍ ምላሴን አላረዝምም፣ ምላሴን ሰበስባለሁ። because መፈተንንም መማርንም መውደቅንም መሳሳትንም ስላወቅኩኝ ለዛ ጋር ለሚወድቀው ሰው የሚራራ ልብ እግዚአብሔር የገጠመልህ በፈተና በኩል ነው። በዘመናቸው የጭካኔ ምላሳቸውን የሚያስረዝሙ ሰዎች ተምረውም የማያውቁ ተፈትነውም የማያውቁ ሰዎች ናቸው። የተፈተኑ ሰዎች ይራራሉ እንጂ አይፈርዱም። እኛ ሰዎች ፈተና የሚመጣብን ብቻ ይመስለናል። ፈተና የሚመጣብን ሰዎች ብቻ አይደለንም። አርፈን ከተቀመጥንበት በገዛ እግራችን የዝሆን ኩምቢ በሚያክል እግራችን ከተቀመጥንበት ቤት ወጥተን ሄደን ራሳችንን ፈተና እናመጣለን። እግዚአብሔር ያውቃል።